ከምልሽ በላይ ማለት ነው። ሜቢ እኔ እንዳታስከፊኝ እንጂ እኔ አሁን እንዲህ ቅጣት ላይ የፈለግሽውን ግደኝ፣ እኔ ግን ካሸነፍኩሽ እምቢ እንዳትይ። ድንገት የዛኔ ቀልቤ ሊሰበርብሽ ይችላል። እንደ ሌሎች ባላስቀይምሽ፣ ግልጽ ነው የምነግርሽ። ቤት ልሽ ላይ ገባሽ? ባልናገርሽ ቀልቤ ይሰበርብሻል። ቀልቤ ከተሰበረብሽ ደግሞ መጥፎ ነው። ሞኝ ነኝ ገባሽ? የኔ እንትን ልቤ ሞኝ ነው። በጣም ሰው ወዳለሁ፣ የእውነት ወዳለሁ ማንኛውም ሰው። በተለይ ደግሞ ትንሽ እንኳን ለእኔ ሰው ከጎኔ የሆኑ እንደዚህ እስር ቤት ድጋሚ አገባም ወይ? ኖ አልገባም። እጠነቀቃለሁ። እንትኑ ስድቦቹ ነው እኮ እንትን ዋጋ ያስከፍላል። ይሄ ተናደሽ ምናምን አልቀጣም ምናምን ሲሉ ምናምን ነገር የሆነ ዝም ብዬ የምናገራቸው ቃላቶች ያ ሪከርድ እያደረጉ የሚፖስቱት እሱ ነው እኮ እኔን እንትን ያለኝ እንጂ ጌም አትጫወት ይባላል እንዴ? ማንም አይለም። በስድቦቹ እንጂ በምትቀጡ አይደለም። ኖ አይደለም። ታዲያ ሌሎቹ ለምንድን ነው የማይጫወቱት? ማሚ እያታለሉ ነው ማለት ነው የማይቀጡልን። ሌሎቹማ መቼ እንትን ኩል ለምንድን ነው እንደዚህ ተሽከርካሪ ወንበር ላይ እንደዚህ እያለው አላይሽም? 10 እስኪ ዱቄት ተቀቢ ስል አምጥታ አንድ ፓውደር እንዲህ አድርገሽ አልፈታሽም ምናምን እያለ በባዶ እንዴት ነው የሚሉ ማሚ አልፋታሽም ያችን ዱቄት እንዲነግተው እንዲህ ያመጡና በጣም እኮ እነሱ አናደውኝ ነው ወደ ሪል ጌም የገባው። አላየሽም? በጣም ደግሞ እኔ በጣም የሚያስቀኝ የሆነ ቅጣት አለ። 10 ጊዜ አንበሳ ወልዶ ምናምን በ100 ሺህ ያቺ አሸነፈች በ100 ሺህ። እሺ 10 ጊዜ ቁጭ ብድግ ሲባል ቀይሪ ቅጣት ምናምን ይባባላሉ። ከዛ በኋላ ቀይሪ ቅጣት ምናምን ነገር በስንት መከራ በቃ 7 ቁጭ ብድግ እንዲሉ ማሚ ያታስቀኝ በግስ ቅጣት በ100 ሺህ አሸንፈው ላኢላሃ ኢለላህ ሙሐመድ ጊፍተሩ ለምንድነው ያለው? ወደኛ ብሎ ጌም እያየ ስለ እዛ ጋር ሲያይና ወላሂ እንደዚህ ብሎ ደግሞ እስኪ አስታውሷቸው እነሱ አንቺ ድሮ አሁን እኮ አንቺ በነገራችን ላይ እኔ ማመስገን አለብሽ። አንቺ ብትሆኝ ማለት ነው ወደ እኔ መጣ አንቺ እባብ በለኝ፣ አንቺ እባብ ማሚ አንቺ እባብ በለኝ። እሺ ነው አልሰርብሽም። እና አሁን ይሄ ሰው ልጅ ነው። አሁን በመጀመሪያ ደረጃ ፈርስ ግን እውነትን እኮ ነው ማሚ። ቁም ነገር ካወራን አሁን ለምሳሌ እስኪ ቆይ ዲያስፖራው ምን ሊሰራ ነው ቲክቶክ ላይ የሚመጣው? ሊዝናና ስራ ላይ ውሎ ምን ብሎ ሊደበር ነው የሚመጣው? እዚህ ጋር የሚመጣው እኮ ትቶ ኢንስታግራም ላይ ዩቱብ ላይ ምናምን ከፈለገ አንድ ቫኬሽን ሲወጣ እኮ 10,000-20,000 ዶላር እኮ ያወጣል። አሁን እኮ ትቶ ነበር ዲያስፖራ። ወላሂ ላዚም ትቶ ነበር። ትቻለሁ ልወጣ ነበር። በቃ በአንተ ጌም ነው እየተዝናና ያሉት። የሆነ አንድ ጊፍተር አለኝ ትራክ በፊት 1,000 ማይል ነው መነዳው አለኝ። ያንተን ጌም ብቻ እያየው ሳላስበው እጥፍ ዶ መነዳው አለኝ። ከዚህ በፊት የሚያገኘው እጥፍ ነው የሚያገኘው። ቢዝነስ ነው ማለት ነው ይሄ መፈልጋት ፓርት። ለዚህ እኮ ነው ለዚህ ህዝብ እናስፈልጋለን ያልኳቸው እኮ ባለፈው አንተ እንትን ያልክ ጊዜ የእኛን ጌም እያየ 1 ሰዓት የሚሰራ ከሆነ ሳያስበው 4 ሰዓት የሚሰራ ከሆነ እኛ በጣም አስፈላጊ ነን ማለት ነው። የሚፈለገው እኮ ገባሽ? እና ስለዚህ ምንድን ነው ትልቁ ነገር ያ ነው። ሁለተኛው ምንድን ነው ያልቀጣ የሚሉት ስድብ ምናምን እንግዲህ ለቀልድም ይሆን የለም ስድብ አያስፈልግም። ከባህልን ያፈነገጠ ስድቡ ነው እንጂ ቅጣቱ ችግር የለውም። ኔቨር ቅጣት ወደሽ ፈልገሻል እንደ የምትገቢው ኖ እኔ እኮ የሰማው ማሜ ቅጣቱ ነው። ምክንያቱም በራስ ላይ ጉዳት ማድረስ ነው ተብሎ ነው ማሜ የገባው። በራሱ ላይ ጉዳት ስላደረሰ ነው ተባልኩት። እነሱ ዝም ብሎ ነው እንትን የሚሉት ነው አይደለም። ስድብ ይሄ ንግግሮች፣ መጥፎ ቃላቶች ሪከርድ የተደረጉ ምናምን ሌላም ብዙ ነው። አሁን ድንበር አልፈሽም ከዚህ በፊት የድሮዎቹ ማለት ነው የድሮዎቹ የተናደድሽብኝ ብዙ አለ አይደል? አንዳንዶቹ የሚያቀሳስሩ አሉ አይደል? ሰው እንዲጠብቅብሽ ማለት ነው። ገባሽ? እንደውም እኔ በቀደም ምን አልሽ አንቺ በጣም እኔ ልቤን የነካ ንግግር ንገረሽ።
በቀደም አስበሽው ሳታስብ የተናገርሽው በቀደም አይደለም ትላንት ምን አልሽ? ማሜ እኔ እኮ እንደዚህ ምናምን ድምፅ ሆኑ እንደዚህ ብል ገባሽ? ሌላ ነገር ደግሞ ይመስላል ምናምን። ይሄ ንግግር ለእኔ ምን ብዬ ወላሂ ዋስ ሆነሽ እንዳስፈታሽ ቆጠር። ይኸው ኒሞና የሞት ነው የምልሽ። አይሽ በጣም ሰዎችን እኮ እኔ በጣም ነው የምረዳው። አይዘው ገባሽ? ጥሩ ሰዎችንም አውቃለሁ። ማሜ ሲሪየስ እኛ ስማኝማ፣ እኛ እኮ ያለህ እንዴት ነው ታውቃለህ? ለምሳሌ ምን አይነት ህግ ነው ያለው ምናምን እንደዚህ ብንል ሞር ለአንተ እየጠበቀ ነው የሚሄደው። ገባ? አሁን መጫወት ምናምን ጋር ያ እንደዚህ የሆነ ነገር ምናምን ቢሳደቡ ጭራሽ ተጠመጠመ ጭራሽ ማን ነገር ነው። አይኔ እኛ ያሰብነው እኔም ዲቦራ ያልኳት እውነት ለመናገር ማለት ነው እንደዛ አሁን ህጉ ምንድን ነው ምናምን ሰው በመብቱ እንዲህ ምናምን ብለህ ስትል ሞር ያ ሰው ላይ እንትን አትሰጠውም ብዬ ነው የማስበው። ግን ጀስት በቃ ልቀቁት ባካችሁን፣ እሱ መልካም ልቀቁት፣ እያሻሽላል ምናምን ባለማስተዋል ማለት እሱ ይሻላል ብዬ ነው የማስበው። ማለት ግን አምሮብህ ወጣክ። ስማ እኔ ራሱ እኮ ሳላስበው ሌላ ነገር ውስጥ ገባሁ እኮ የመጀመሪያ ቀን ሳይክ። ግን ማሚ ዜድን አገኛት እንዴ? አቦካ ዜድ አይ ቲንክ ረስታ ደውዬላታለሁ። ልክ እንደወጣሁ የደወልኩት ረሳ። ዜዴቷ የእኛ ዜድ ተጋሯለች። ወይኔ ብትል እኮ እሷማ ባሰባት እኮ ምኑ ተለጉማ ቀረች እኮ ድሮ ያኔ። እሷም እኮ አቆመች እኮ ቤሩት ተከለከለ መሰለኝ። አትሳደብም አትጮህም ምናምን በቃ ቫዝሊን ይዛ ቫዝሊን ከንፈሯን እያሟሸች ነው በቃ የምትጫወትን። በቃ ቫዝሊን ትዝቃለች፣ ትቀባለች፣ ፈዛለች፣ ትቀባለች፣ የሆነ ሳለች ትበላለች፣ ማሜ ትቀባለች፣ ቫዝሊን ፈዛለች። ቅልጥፍ ምናምን የለም እኮ የለም። በቃ ፈዘዋል ማሜ። እኔ ብቻ እንደተውከኝ ነኝ። እኔ ብቻ ነው የምጫወተው ማለት ሌላው እንዳለ አፍዛ ደንዝዝ ነው መሰለኝ የያዛቸው። ፈዘዋል። ይኸው ጠይቅ ህዝቡ። ማንም ሰው እንደ ድሮ አይደለም። እኔ ደግሞ አሁን ጌሙን ወጥቼ አሁን ዛሬ ተጫወት ወደ እንግዲህ በቃ ቫይረሩም ይሞታል እንዲሁም ሰው ምናምን ነገር። አንቺ እስኪ አስቢ። እኔ የሆነ ነገር ሪሰርች ሰራው። አሁን ትላንት እንደተገባው ያ ሁሉ እንግዲህ ጊፍት ጋለሪ ነው የተሻለ። ዛሬ ጌም ገባው እንደዛ ለካ ሰው ጌም ገብቶታል። በቃ ሰው ተረድቶታል። ሰው ውሎውን ያውቃል። አሁን እዚህ ጋር ምንም የተለየ ሰው የለም። ትላንትም የዛሬ 2 ዓመትም የዛሬ 3 ዓመትም 100 ሰውም 200 ሰውም ይዤ ስጫወት ነበር ጌም ገባሽ? ያኔ ለምንድን ነው ሰፖርት የማያደርጉኝ? አሁን ስለምንድን ነው ይህን ትኩረት ሳረግ? በቃ እንደገና ደግሞ አሁን ታስሬም ስወጣ ገባሽ ወይ ፖለቲካ እየተጠቀሙብኝ አይደለም ወይ ፖለቲከኛ አይደለም፣ ጌመር ነኝ። ጌሙ ገባው ሰው በዚህ ደረጃ ፈልጎት ሆን ብሎ ምናምን ነገር ሰው በጣም እየተዝናና ነው ማለት ነው። ግን ማሜ አሁን መርቅማል እንዴ? እኔ እኮ አንተ እኮ አሁን ዛሬ አውራውን ትናንትና በጆሮ በመቆረጥ ነው አልክ፣ ዛሬ ደግሞ በመሳደብ ነው አልክ። እኔ እኮ ግራ እያጋባኝ ነው። በእኔ ሰበብ እንድትሆን አልፈልግም ማምዬ። እውነት ህግ ወጥቷል። ልጅህን አሳድግ እንዴ? 1 ወር ታሽቼበት የወጣሁትን ህግ ምን ልትነግረኝ ነው? ህጉ እኔ ላይ ሰርቶ ነበረ። አይ ቲንክ ህግ ወጥቷል መሰለኝ ማሚ። በፈጠረ አጣራ ምን የሚል ሰዎች ምናምን። እኔ አሁን አንቺ በሰድብሽ ያስገቡኛል። አቆ ልንገርሽ ወላሂ ያስገቡኝ። ሀቂቃው ይሄ ነው። ጥሩ አረግ እንኳንም አልተሳደ እሱ ጥሩ አድርገዋል። መልካም ወላሂ እውነቴን ነው የምልሽ። በቃ ማሚ እባብ እንድትል ግን እኔ ፈቅጃለሁ። እነሱ ራሱ ያሰው እኔ ፈቅጃለሁ ላሉ እባብ ኢትዮጵያ ቁጭ ብሎ እናትሽን እንደዚህ ልሆን እንደዚህ ላርግ እንደዚህ ምናምን እሱ ጥሩ አድርገዋል። እናት መሳደቡ ምናምን እሱ ጥሩ አድርገዋል። እሺ አፍሽን ከፍተሽ ምናምን ይህን አታስቢ። ይኸው እዚህ ጋር ቁጭ ብዬ በምንም ነገር አንቺን የሆነ መጥፎ ቃል ተናግሬ ብሳደብ ይሄ እኔን ያስገባኛል አልኩሽ። በቃ አይሆንም ጭራሽ አታስቢ። እመኝ ይሄ 100% እመኝ። እሱስ ጥሩ እኮ ነው ጋይስ። ታዲያ እንደዚህ አይነት ህግ ከወጣ ስድብ ሰዎች እንዳይሰዳደቡ እርስ በርስ እንዲከባበሩ ያደርጋል። እሱ ጥሩ ነው። ግን አሁን ጨዋታው ምናምን እኮ ነው የደበረኝ እኮ ነው ማሚ። ታዲያ ሊያን ለምን ያስነው? አታነካኩኝ። አሁን እኔ እንደዚህ አትበሉ። እኔ እንትና ምናምን አትበሉ። ቆይ ማሚ ለግማሹ ስድብ ይፈቀዳል ለግማሹ አይፈቀድም ነው ወይስ ለሁሉም እኩል ነው? ማለት
ግማሹ መሳደብ ይችላል፣ ግማሹ መሳደብ አይችልም። አንበዲ ማሜ እኮ ልታነካኪኝ ቸውናት አይደለም ያስከፋል። ይሄ ንግግር አይሆንም። እሺ በቃ ሌላ ወይ አፈር ብሉ እናንተ ወራዶች። አይምሮ ውስጥ ያሌለን ነገር አሳሰባችሁ። ማሚው አይምሮ ውስጥ የሌለ ነገር ነው ያሳሰቡኝ እናንተ ወራዶች። ስንት ይፍራ ፈሪ ለእናቱ እንዲ ይፍራ ያማቸው እንዲ ልጅ እኮ አለው እሱ እረዳዋለሁ። ግን እናንተ አሁን ይህን ጥያቄ ራሱ ምን አባታችሁ አስመጣችሁ? እሺ መግለጫ ነው የወጣው፣ ግን ምንድን ነው የወጣው? ስድብ ብቻ ነው። እኔ ምን አውቃለሁ? ፊንገር ወይ በአንድ ባለስልጣን ይሸጉራት ሆን ምን አውቄ። ቆይ ጋይስ እናት መስደብ ብቻ ነው አደለ ህጉ ሊወጣው እንጂ ላይክ የፈለጉትን ስድብ መሳደብ ይቻላል። እስኪ አስረዱኝ ኮመንት ላይ። እስኪ እሺ የወጣውን ህግ ንገሩኝ። አንተ ማሜን የነገ ጠዋት አብሬው ተጫውቼ ደግሞ ድጋሚ ሌላ ነገር ውስጥ እንዳንገባ ንገሩኝ ውዶች፣ ያስረዱኝ። ምንድን ነው ህጉ? አጉል ቁጣት ማለት አሁን ለምሳሌ መፈነካከት ምናምን መፈንገር ይቻላል እና እንዳለ ህዝቡ ፈንጋሪ ሊሆን ነው። እሺ ህዝቤ እንዳለ ጣቱ እዛ ነው በሉኝ። እሺ መጎርጎር ይቻላል እንዴ? ጋይስ ህጉን ቴዲ ሐዋሳ ይንገርሽ። በምን አወቀ እሱ? ምን ላይ ነው የወጣው? እስኪ ንገሩኝ። ኖ ማሜ ገባቸውን ድጋሚ እሱ ዝም ብሎ አብሬው እንዴ ተጫውቼ በኋላ ደግሞ ቤታ እንዳትሉኝ እኔ ተናግሬያለሁ። ማሜ ህግ ከወጣ በደንብ ሌላ ነገር እንዳይመጣብክ። እየፈነገሩ መሳደብ ይቻላል። ወይ ጉድ ወይ ጉድ ወይ ጉድ! መሀሉ በትክክል አልተከፈለም። ሬት ላዙረው። እንዴት ልክፈለው ውዶች? እንደይን ፀጉር ከዚህ ስወጣ ከላይቭ እንዴት አድርጌ ወርውሬ እንደምጥለው። እኔ እኮ ጌም መጫወት አልፈለግኩም እኮ ውዶቼ ከእናንተ ጋር ዛሬ ጊዜ ልስጣችሁ። እስኪ ዛሬ ጊዜ ልስጣችሁ እኮ ብዬ፣ እናንተ ግን አትፈልጉም። ዛሬ ጊዜ ልስጣችሁ እኮ ብዬ ነው ውዶቼ። አትፈልጉም። ጣቱ ሰላም ጤና ይስጥልኝ። አብሮ ይስጥልን። ደህና ነሽ? አለን። እንኳን አደረሰክ። እንኳን አብሮ አደረሰን። በዓል መስለሻል ዛሬ? አረም መሰልኩኝ፣ ደክሞኛል። አንተ የታለ ባህል ልብስክ? ኧረ በስመ አብ አስጠላኝ። አለኝ እኮ እኔ የሚያምር እሱ ባይዘዌ በኛ ሮዚ ፖስታ ካይቼዋለሁ። ስቶሪ ያለ ያረከው ነው ያምራል። እሱ እኮ ለምን አትለብሰው? እሱ ሁሉ አለኝ እኮ ይሄ አረንጓዴ ነው፣ በአረንጓዴ አለ እና ይሄ ምንድን ነው ታዲያ? ይሄ ከለር የሚባለው ጎመኔ ከለር ኦሊቭ ግሪን ነው። ይሄ አረንጓዴ አንድ ነው እኮ። ለምን አለበስ ደግሞ? ኧረ እኔ ባህል አልወድም። ባይዘው ቤት እኔ እስኪ ያሳየኝ። አውቀ ነዋ አለኝ የምትለው ማርያምን አለኝ። ማርያም ቀሚሱ አለኝ። ቀሚሱ ሁሉ አለ። ምን ይሰራላል አንተ ቀሚስ? እኔ እኮ አንቺ የሮዚታ እኮ አምባሳደር እኮ ነኝ። አታውቂም እንዴ? ኖ ቀሚሱን ታዲያ አንተ ትለብሰዋለህ እንዴ? ቀሚሱ ምን ይሰራላል? ኖ አይ ይሰራበታለሁ። ቪዲዮ በእኔ በኩል እኮ እየተጣራ የሚላክላችሁ። ወይኔ ኧረ ይሄ ከሷ ነው እንዲ ረሳሁትም። ቢጫው ነው ከሷ መሰለኝ። የባለፈው ላከችልኝ። የባለፈው ነጭ ጉርድና እስኪ ለብሰውን አበናት ሄድ ከላይ ምን ትሆናል? ኧረ ደግሞ ልብስ ስታወልቅ በመስታወት ውስጥ ትታያለህ። ካወለክ እንኳን መስታወት ውስጥ
ስሙኝ ከሮዚ ጋር ግዙ እሺ ውዶች፣ በጣም ነው የሚያምረው ቀሚሶቿ ብታይ። አዎ እኮ ለምን ሳትለብስ ይገርማል ግን። ኧረ እኔ አልለበስኩትም። ግዙ እሺ ከሮዚ ጋር እግዚአብሔርን ጋይስ፣ ሮዚታ ብላችሁ ገብታችሁ በጣም የሚያማምር ቀሚሶቿ ባሳያችሁ። ስሙኝ የኔ ይሄ ጉርዱና እንትኑ የላከችልኝ ማለት ነው። ቀጠቅጠኝ ነበር። አይ ሚራሽ ስማኝ ቆይ ልንገራቸው። ይሄ አንድ ሽል አሳያቸው። ይሄ እኔ ጉርድና የት ነው ማለት በየሀገሩ እንትን ትላለች ፔጇ ይሆንና እግዚአብሔርን ጋይስ ቀሚሶቿ ሲያምሩ ማለት ነው። እኔ ለውጭ ነው እኮ ኢትዮጵያ ውስጥ እኮ እንትን ይላል። በዶላር ካልገዙ እኮ የሆናቸው ይከብዳቸዋል። ይሄንን ጋይስ እኔ በእንትን የለበስኩት ይሄንን ስላቴ ማን ያባበድሹ ያለችኝ በጉርድና በዚህ ያለው ይሆንና መቼ ዕለት የለበስኩት የለም ጋይስ ጉርዱ ምናምን አለው እሱ ይሆንና በዚህ በቀሚሷ አላት። አያምርም ጋይስ? ዩት በጣም ነው የሚያምረው። ግርማ ሞገሱ ራሱ ማለት ነው። ቆይ ስላሳይሽ በጣም ነው የሚያምረው። ይሄ አያምርም ጋይስ? እግዚአብሔርን በጣም ነው የሚያምረው በኢየሱስ ስም። ይሄንንም ወደድኩኝ። ይሄንንም ፈልገው። ይሄ አያምርም? ይሄኛው ነው አይ ቲንክ ይሄን ነው አንተ የምታሳይ መሰለኝ። አንቺ ያሳይሽኛው ነው ይሄ ነው የሚሆነው። አሁን ያዝከው መሰለኝ። ፈርጥ አለው። ፈርጥ ደረቱ ላይ እንደዚህ። ይሄ አያምርም? ያምራል እኮ። ፔጇን ላሳያችሁ። ሮዚታ ይሄ ነው ሮዚታ ቻትና ፕሮፋይሏ እንዳለ እግዚአብሔርን ጋይስ ቀሚሶቿ